ሞቃዲሾ ተከባለች። ከባድ ውጊያም፣ የአገራት ጭንቀት፣ ጦር እያስገቡ ነው። ምስራቅ አፍሪካ በሚንቀለቀል እሳት ላይ የተጣደ የብረት ምጣድን ይመስላል። ያቃጥላል። ሁሉም ግለቱ ያልበረደ ግጭት፣ መገዳደል አልለይ ብሎታል። ምስራቅ አፍሪካ ብሔር ተኮር ግጭቶች የሚነጡት፣ የሽብር ቡድኖች የሚመኙትና ትንቅንቅ የሚያደርጉበት ያልተፈታ ብዙ ፈንጂ የተቀበረበት ቀጠና ነው። እዚህ ቀጠና ላይ አንደኛው የጸረ ሰላም ኃይል ተብሎ የሚታመነው አልሸባብ ነው። ለሶማሊያውያን የጭንቁ ስል የሆነ ለምስራቅ አፍሪካ ህዝቦችና መንግስታት ደግሞ ስጋት የሆነ ቡድን ነው። ይህ ቡድን ከቅርብ ጊዜ ወዲህ የሶማሊያን ጦር እያፍረከረከ ሞቃዲሾን ሊቆጣጠር ተቃርቧል። አሜሪካ ያለ ረፍት በአየር እየደበደበችው ነው። ኢትዮጵያም ያቅሟን የአየር ጥቃት በቡድኑ ላይ እየፈጸመች ነው። ሰላም አስከባሪዎች የቡድኑን እንቅስቃሴ መግታት ተስኗቸዋል። የሶማሊያ ጦር ለመበተን ከጫፍ ደርሷል። በርካታ አባላቱ በቡድኑ ተገድለዋል፣ ተማርከዋል። የጦር መሪዎች ስልጣን እየለቀቁ ነው። ለምርጫ እየተዘጋጁ የነበሩት የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ስልጣን እንዲለቁ ጫና እየተደረገባቸው ይገኛል። አልሸባብ ሞቃዲሾን ኢላማ አድርጎ እያጠቃ ነው። የፕሬዝዳንቱን መንግስት ለመከላከል ቱርክ ጦሯን አስገብታለች። የሶማሊያ ነገር ታሞ ታሞ ሞተ ሊሆን ተቃርቧል። ይህ ለምስራቅ አፍሪካ ሀገራት ኢትዮጵያን፣ ጅቡቲን፣ ኬንያን ጨምሮ አደጋ ውስጥ የሚከት ሁኔታ ነው። እስከ ፍጻሜው ድረስ አብራችሁን ቆዩም። አልሸባብ ለረጅም ጊዜ ሲዘጋጅ የቆየበትን ጥቃት ከከፈተ ሰነባብቷል። ሶማሊያ ጦር ይህንን ጥቃት መከላከል ተስኖት እያፈገፈገ በርካታ አካባቢዎችን አስረክቦ ሸሽቷል። ሶማሊያ ጦር የአልሸባብን ጥቃት መከላከል ያልቻለበት ብዙ ምክንያት አለው። አንደኛው በባህል በሃይማኖትና በቋንቋ አንድ የሆኑት ሶማሌዎች በጎሳ ተከፋፍለው ከባድ ውጊያ ውስጥ መሆናቸው ነው። በአብዛኛው የሀገሪቱ ክፍል የጎሳ ግጭቶች አገርሽተዋል። ጎሳ ታጣቂዎች እርስ በርስ እያደረጉ ያለው ጦርነት ሶማሊያን ጦር ክፉኛ አዳክሞታል። ጦሩ የጎሳ ግጭቶችን ለመከላከል ጥረት ያደርጋል። እንደገና አልሸባብ ከጀርባ ይወገዋል። አይኤስአይኤስም በተመሳሳይ ጦሩን ከጀርባ ያጠቋል። የጎሳ ግጭቶች ጎሳን መሰረት አድርገው የሚፈጸሙ ጥቃት በመሆናቸው ግጭቱን ቶሎ ካልተቆጣጠሩት ንጹሃን እንደ ቅጠል ሊረግፉና በቀናት ውስጥ በመቶ ሺዎች ሊፈናቀሉ ይችላሉ። የሶማሊያ ጦር ይህንን ለመከላከል ጥረት እያደረገ ባለበት አልሸባብ ከፍተኛ ዝግጅት አድርጎ ዋና ዋና የጦሩን ካምፖች መጥቷል። በነገራችን ላይ አልሸባብና አይኤስአይኤስ እርስ በርስም ይዋጋሉ። በዚህ ምክንያት የሶማሊያ ጦር አፈግፍጓል። ሌላኛው ምክንያት አልሸባብ ሶማሊያ ከኢትዮጵያ ጋር የገባችበትን ውጥረት እንደ ጥሩ አጋጣሚ ተጠቅሞበታል። አልሸባብ የኢትዮጵያን ጦር እንደሚፈራህ ይናገራል። በአንድ ወቅት ባራክ ኦባማ አልሸባብን ያዳከሙት ኢትዮጵያውያን ናቸው፣ ጀግና ተዋጊዎች መሆናቸውን አይተንበታል ብለው ነበርም። ሶማሊያ ከኢትዮጵያ ጋር በሶማሊላንድ ውስጥ ስምምነት ምክንያት ችግር ውስጥ በመውደቋ አልሸባብ ላይ ይወሰድ የነበረው እርምጃ ተቀዛቅዟል። ቡድኑ ይህንን በሚገባ ተጠቅሞ ራሱን በማደራጀት ከባድ የተባለውን ጥቃት በሞቃዲሾ መንግስት ላይ እየፈጸመ ይገኛል። ቡድኑ የሶማሊያ ጦርን መሳሪያ ማርኳል። ትልልቅ የጦር መሪዎችን ሳይቀር ማርኳል። ቡድኑ እየፈጸመ ያለው ጥቃት የሞቃዲሾ መንግስት ከሚቋቋመው በላይ የሆነ ይመስላል። ከሳምንት በፊት ገደማ የሞቃዲሾ መንግስት ኢትዮጵያ ጦር እንድትልክ በሚስጥር ጥያቄ ማቅረቡን ነግረናችሁ ነበርም። በሶማሊያ ያለው ጦር ግዳጁን በሚገባ እየተወጣ መሆኑን ከዚያ ዝግጅት በኋላ የወጣ አንድ መረጃ አመልክቷል። ኢትዮጵያ ሶማሊያ ውስጥ በርከት ያለ ጦር እንዳላት ይታወቃል። የተወሰኑት በውዝግቡ ወቅት ቢወጡም አሁንም ሶማሊያ ውስጥ ኢትዮጵያ ጦር አላትም። በዚህ የአልሸባብ ግስጋሴ የኢትዮጵያ ጦር ተሳትፎ ምን እንደሆነ የሚያመለክት መረጃ ግን የለም። ሞቃዲሾ በአልሸባብ እጅ እንዳትወድቅ ሀገራት ጦር እያስገቡና እየተረባረቡ ነው። አልሸባብ ሞቃዲሾን ቢቆጣጠር ዳፋው ሶማሊያ ውስጥ ብቻ አይቀርም። አልሸባብ ከአልቃይዳና ቦኮ ሃራም ጋር ግንኙነት ያለው ቡድን ነው። ከሁቲ ኃይሎች ጋርም ስምምነት አለው። ዋናው ዓላማው በሼሪያ የምትመራ ታላቋን ሶማሊያን መመስረት ነው። ታላቋ ሶማሊያ ከኢትዮጵያ ከጅቡቲና ከኬንያ የምትሰራ ነች። ስለዚህ ቡድኑ ሞቃዲሾን ቢዝ ከምስራቅ አፍሪካ እስከ መካከለኛው ምስራቅና ቀይ ባህር ድረስ ሊታመስ ይችላል። ይህ ደግሞ ሁሉንም ይነካል። ከአሜሪካ እስከ ቱርክ፣ ከሳውዲ አረቢያ እስከ ግሪክ፣
ከእስራኤል እስከ ሩሲያ ድረስ እንደ ትልቅ አደጋ ይቆጥሩታል። የሶማሊያ ጎረቤት የሆኑት ሀገራት ደግሞ ከሁሉ በላይ ከባድ ስጋት ውስጥ ይወድቃሉ። እናም እነዚህ ሀገራት ሞቃዲሾ በአልሸባብ እጅ እንዳትገባ ርብርብ እያደረጉ ነው። ኢትዮጵያ እዚያው ካለው ጦሯ በተጨማሪ በተደጋጋሚ በቡድኑ ላይ የአየር ጥቃቶችን ስትፈጽም ቆይታለች። አሜሪካ ጅቡቲ ከሚገኙ የጦር ሰፈሯ ድሮኖችን በማስነሳት በቡድኑ ላይ ጥቃት እየፈጸመች ትገኛለች። አሜሪካ ከሶማሊያ ጦር ጋር በመቀናጀት አዳኒ አባል በተባለ አካባቢ ላይ በፈጸመችው ጥቃት በርካታ የአልሸባብ ተዋጊዎችን እንደገደለች ኢራን ኦንላይን ዛሬ ይዞት የወጣው ዘገባ ያመለክታል። ጥቃቱ የተፈጸመበት ቦታ የአልሸባብ ዋና መገኛ ነው የተባለ ሲሆን ከሞቃዲሾ 200 ኪሎ ሜትር ርቀት ላይ የሚገኝ ነው። ይህንን አካባቢ የሶማሊያ ጦር ይቆጣጠሩ የነበረ ሲሆን አልሸባብ ጥቃት በመክፈት የነጠቀው ነው። አሜሪካ ከጥቃቱ በኋላ አልሸባብ ህልውናው እስኪያከትም ድረስ ጥቃት መፈጸማችንን እንቀጥላለን ብላለችም። አሜሪካ የውጭ ጉዳይ ሚኒስትሯን ወደ ምስራቅ አፍሪካ ለመላክ ተዘጋጅታለችም። የአፍሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለመጀመሪያ ጊዜ ወደ ምስራቅ አፍሪካ ሲመጡ አጀንዳቸው ይኸው አልሸባብ ሊሆን ይችላል ተብሏል። ማርኮ ሩቢዮ በምስራቅ አፍሪካ በኬንያና በኢትዮጵያ ቆይታ እንደሚያደርጉ የታወቀ ሲሆን በቀጠናዊ ጉዳዮች ላይ ከሁለቱ ሀገራት መሪዎች ጋር ውይይት እንደሚያደርጉ ይጠበቃል። አልሸባብን ሊከላከሉ ይችላሉ ተብሎ የሚታመኑትም ኢትዮጵያና ኬንያ ናቸው። ከአሜሪካ በተጨማሪ ቱርክም ሞቃዲሾን ከቡድኑ ለመታደግ ጦሯን እያስገባች ትገኛለች። ቱርክ ጦሯን የላከችው ወደ ሞቃዲሾ የተቃረበውን አልሸባብ ወደ ኋላ ለመመለስ ነው። ቱርክ ጦሯን ያስገባችው በአየር ሲሆን ቁጥራቸው 500 ናቸው ተብሏል። የሰለጠኑ ናቸው የተባሉት እነዚህ ኮማንዶች ምናልባትም አልሸባብ በዚህ ቀጥሎ ሞቃዲሾ ውስጥ የሚገባ ከሆነ መንግስታዊ ተቋማትን ይጠብቃሉ ተብሏል። እንዲሁም ፕሬዝዳንቱንም ይጠብቃሉ የተባሉት የቱርክ ወታደሮች ዘመናዊ መሳሪያዎችን የታጠቁ ናቸው ተብሏል። ሶማሊያን አይዞሽ አይዞሽ ስትል የነበረችው ግብጽ በዚህ የጭንቅ ጊዜዋ አለው አለማለቷ የአህያ ባል ከጅብ አያስጥልም የሚለውን ተረት ያስታወሰ ሆኗል። ሐሰን ሼህ መንግስታቸውን ለማዳን የክልል መሪዎችን ሰብስበዋል። የአልሸባብን ግስጋሴ ተከትሎ የሶማሊያ ባለስልጣናት ተፍረክርከዋል። የጦሩ ሰዎች ስልጣን እስከ ማስረከብ የደረሱ ሲሆን የሶማሊያ መንግስት ተቃዋሚዎች ፕሬዝዳንት ሐሰን ሼህ ጭምር ስልጣን እንዲለቁ አገሪቱን ከማፍረስ እንዲታደጉ ጠይቀዋል። ይሁን እንጂ የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ በዛሬው ዕለት የክልል አስተዳዳሪዎችን ጠርተው ስብሰባ አካሂደዋል። ቡድኑ በከፍተኛ ሁኔታ እየገሰገሰ ያለባቸው የሳውዝ ዌስት ክልላዊ መንግስት የጋልሙዱግና ኢርሸበሌ ክልል አስተዳዳሪዎች ከፕሬዝዳንቱ ጋር ስለ አልሸባብ ጥቃት መወያየታቸውን የሶማሊያው ጋርዌ ኦንላይን አስነብበዋል። የኢርሸበሌው አስተዳዳሪ አዳኒ አባል በአልሸባብ መያዝ ክልሉን መንቀሳቀሻ እንዳሳጠውና መንግስታቸው ከአካባቢው መውጣቱን ተናግረዋል። አዳኒ አባል አሜሪካ ዛሬ የአየር ጥቃት የፈጸመችበት አካባቢ ነው። ከሞቃዲሾ ከ240 ኪሎ ሜትር በላይ ርቀት አለው። በሳውዝ ዌስት ግዛትም ከባድ ጥቃት በአልሸባብ የተፈጸመ ሲሆን አስተዳዳሪው በርካታ የቡድኑ አመራሮች ሶማሌ የጸጥታ ኃይል ተገድሏል ብለዋል። በተለይም ቡድኑ ባይዶዋን ለመያዝ እጅግ ከባድ ጥቃት ማድረሱንም አስተዳዳሪው ለሐሰን ሼህ ሪፖርት ማድረጋቸውን ዘገባዎች አመልክተዋል። ባይዶዋን ለረጅም ጊዜ በኢትዮጵያ ጦር ስትጠበቅ የነበረች ከተማ ነች። አልሸባብ በተለይም በመካከለኛው ሸበሌና በኢራን ክልሎች የነበሩትን የሶማሊያ ጦር ካምፖች አጥቅቷል፣ ከፍተኛ ውድመትም አድርሷል። ሐሰን ሼክ መሐመድ ከክልል አስተዳዳሪዎች ጋር ከመከሩ በኋላ አልሸባብን የመከላከሉ እርምጃ እንዲቀጥል አዘዋል። ሆኖም ግን ቡድኑ ወደ ሞቃዲሾ የሚያደርገውን ግስጋሴ ቀጥሏል። ፕሬዝዳንቱ የጎሳ ታጣቂዎች ጭምር አልሸባብን እንዲዋጉ እየተማጸኑ ነው። በመካከለኛው ሸበሌ አዳን ያባል አካባቢ የጎሳ ታጣቂዎች በአልሸባብ ላይ ጥቃት ፈጽመዋል። በዚህም በርካታ የቡድኑ አባላት ተገድሏል ተብሏል። አልሸባብ ሞቃዲሾ ከገባ ምን ይፈጠራል? አልሸባብ ሞቃዲሾን ቢቆጣጠር ሰላም አይፈጠርም። እንደውም ሶማሊያ አሁን ካለችበት በባሰ አዘቅት ውስጥ ትወድቃለችም። ጎረቤት ሀገራት እንደ ቱርክ፣ አሜሪካና መሰል ሀገራት ወዲያው አዲስ መንግስት ሶማሊያ ውስጥ በማቋቋም ቡድኑ ላይ ጥቃት መፈጸማቸውን ይቀጥላሉ። አልሸባብ በሶማሊያ መንግስት በአፍሪካ ህብረት የተባበሩት መንግስታት አሸባሪ ተብሎ የተፈረጀ ቡድን ነው። ይህ ቡድን ስልጣን መያዝ አይችልም። ማዕከላዊ መንግስቱን አፍርሶ ስልጣን ከተቆጣጠረ የሚሆነው ሞቃዲሾ የበርካታ ሀገራት የአየር ጥቃት ኢላማ ትሆናለችም። አሜሪካ፣ ቱርክ፣ ኬንያ፣ ኢትዮጵያን ጨምሮ ከአልሸባብ ጋር ፍልሚያቸውን ይቀጥላሉ። ይህ ደግሞ ከጦርነት ያልተላቀቁትን ሶማሊያውያን የበለጠ ተስፋ የሚያስቆርጥና የሚያውድም ይሆናል።
ቡድኑ በቀይ ባህር እንቅስቃሴ ላይ አደጋ መጣሉ ስለማይቀር መላው ዓለም ሊረባረብበት ይችላል። አሁን ላይ የሞቃዲሾ መንግስት እንዳይወድቅ ለማድረግ ጥረት እየተደረገ ነው። ነገር ግን ለሳምንታት የቀጠለው የቡድኑ ጥቃት ሞቃዲሾን አሽመድምዷታል። ሞቃዲሾ ከገባ ኢትዮጵያ ስጋት ውስጥ ትገባለችም። አልሸባብ ከፈረንጆቹ 2006 እስከ 2009 በሶማሊያ ባደረገው ወረራ ይዞት ከነበረው በሞቃዲሾ የሚገኘው እስላማዊ ፍርድ ቤቶች ህብረት ከስልጣን እንዲወርድ መደረጉን ተከትሎ በኢትዮጵያ ላይ ትልቅ ቂም አለው። ኢትዮጵያ ለ15 ዓመታት በሶማሊያ በቆየው የአፍሪካ ህብረት ወታደራዊ ኃይል ውስጥ ትልቅ ተሳትፎ የነበራት መሆኑንና በሶማሊያ የአፍሪካ ህብረት ተልዕኮ እንዲሳካ ቁልፍ ሚና መጫወቷ አልሸባብ እንዲያጠቃት በቂ ምክንያት ይሆናል። አልሸባብ ለሁለት አስርት ዓመታት በሶማሊያ እያደረሰ ባለው ጥቃት ኢትዮጵያ የምትጫወተው ሚና የአልሸባብ የረጅም ጊዜ ኢላማ እንድትሆን ያደርጋታል። ታጣቂ ቡድኑ በኢትዮጵያ ላይ ያለው ጥላቻ እየጨመረ የመጣ መሆኑ ሞቃዲሾ ከገባ ለኢትዮጵያ ስጋት ነው። በተለይም ኢትዮጵያና ሶማሊያ ሰፊ ድንበር የሚጋሩ በመሆናቸው ቡድኑ በኢትዮጵያ ላይ ጥቃት ለመፈጸም ካለው ጽኑ ፍላጎትና ኢትዮጵያ ውስጥ ካለው የጸጥታ ችግሮች ጋር ተዳምሮ አልሸባብ ስጋት ነው። የምስራቅ አፍሪካ ቀጠና ዋነኛ ስጋት የሆነው ቡድን በተለይም በሶማሊያ በሚፈጽማቸው አውዳሚ ጥቃቶች የብዙዎችን ህይወት እየቀጠፈ ይገኛል። አሁን ደግሞ ሞቃዲሾን ለመያዝ እየታገለ ነው። አልሸባብ ሞቃዲሾን እንዳይዝ ኢትዮጵያም የራሷን ድርሻ ትወጣለች ተብሎ ይታሰባል። ከዚህ ቀደም አልሸባብ ሞቃዲሾን ይዞ በነበረበት ወቅት ያስለቀቀው የኢትዮጵያ ጦር እንደነበር ይታወሳል። አበቃን። ሰናይ ጊዜን ተመኘን።